يا أيها الناس إنك كادح إلى ربك كدحا فملاقي እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ ትማሰናላችሁ መጨረሻ ግን ፈሙላቂ አላህን ትገናኘዋለህ 60 ዓመት እየሄድክ ነው ልትደርስ እኮ ትችላለህ የተሰጠህ እድሜ 61 ሊሆን ይችላል መድረሻ እኮ ደርሰሃል አለው فقال الرجل إنا لله وإنا إليه راجعون ይህ ግለሰብ እንዲህ አለ فقال فضيل من አሉት يا أخي أنت ወንድሜ هل عرفت معناها አሁን ያልካትን ቃል ትርጉም አውቀሃል እንዴ አሉት قال الرجل نعم አውቄዋለሁ إنا لله وإنا إليه راجعون ማለት عرفت أني لله عبد إذا الله ባሪያ ነኝ ማለት ነው وأني إليه راجع ወደሱም ተመላሽ ነኝ ማለት ነው አውቀዋለሁ እንጃላቸው فقال فضيل እችን አያይዘው ምን አሉት يا أخي إن من عرف أنه لله عبد አንተ ወንድሜ የአላህ ባሪያ መሆኑን ያወቀ وأنه إليه راجع ወደሱ እንደሚመለስ ያወቀ ሰው ማለት እኮ عرف أنه موقوف بين يديه كالله ፊት ቆሞ እንደሚጠየቅ አወቀ ማለት ነው ومن عرف أنه موقوف كالله ፊት እንደሚቆም ደግሞ ያወቀ عرف أنه مسؤول الله እንደሚጠይቀው አወቀ ማለት ነው ومن عرف أنه مسؤول እንደሚጠየቅ ደግሞ ያወቀ فليعد للسؤال جوابا ለሚቀርብለት ጥያቄ መልስ ያዘጋጃሉት فبكى الرجل فقال يا فضيل وما الحيلة ልጁ በጣም አለቀሰ ከዛም ምን አላቸው አንተ فضيل ታዲያ መውጫው ምንድነው አላቸው فقال يسيرة ይህማ ቀላል ነው አሉት እስኪንገሩ መውጫውን ሁላችንም የሚመለከት ጥያቄ ነው فقال الرجل وما هي يرحمك الله الله يزنله ምንድነው እሱ እስኪ ንገረኝ አለው قال أن تتقي الله فيما بقي يغفر الله لك ما قد مضى وما قد بقي በቀረው የእድሜ ክፍል ተውበት አድርጋ አላህን ልትጠነቀቀው ነው ከወንጀል ልትርቅ ነው ይህን ካረክ ያለፈውን የ60 ዓመት ወንጀልም አላህ ይምራሃል የሚመጣውንም ይምራሃል አላህ አሉት هكذا لنستعد አሁን ቶብተን ሞትን ተዘጋጅተን ጠብቆ ይገባል لما قدم سليمان بن عبد الملك إلى المدينة حاجا سليمان بن عبد الملك ታላቁ ንጉስ ሐጅ ሊያደርግ ወደ መዲና ሲመጣ ምን አላቸው ላገሩ ህዝቦች እኔ አንድን ግለሰብ ፈልጋለሁ اريد رجلا ادرك عده من الصحابه ያኔ ነብዩን ጓደኞችን ሰሃቦችን ያገኘ ግለሰብ ፈልጋለሁ እንዲመክረኝ قالوا نعم ابو حازم አዋለ ሰሃቦችን ብዙ ያገኘ አላህ የሚፈራ ዓሊም አላሉት አስመጡልኝ አለ አቡ ሐዚምን አስመጣቸው فلما اتاه ሲመጣለት قال يا ابا حازم ما لنا نكره الموت من لن يعلنا موت من طلاو ለምንድነው አላቸው አቡ ሐዚም ምን አሉ انكم عمرتم الدنيا وخربتم الاخره من نوانጉስ አላቸው እናንተ እኮ ዱንያን አስዋባችኋት መኪና ቤት ድርጅት ተውባችኋል وخربتم الاخره اخراውን ግን አፈራርሳችሁታል ሶላት የለ ዘካ የለ ከሪባ መራቅ የለ ሰው መበደል አኸራን ደግሞ አፈራርሳችሁታል فتكرهون الخروج من العمران الى الخراب ካማረው ቤት ወደ ፈራረሰው መሄድ ስለማትፈልጉ ነው ሞት የምትጠሉ አላቸው ይህ ንጉስ ምን አለ قال صدقت እውነት ብለሃል አላቸው قال يا ليت شعري كيف العرض على الله ወይ ጉዴ ወደ አላህ እንዴት ነው የምንቀርበው يا ابا حازم አላቸው قال اما المحسن يا دغسو مالاچو فكالغائب الذي يقدم على اهله لك ሩቆ የሄደ ከቤተሰቡ ሰው ታውቃላችሁ ያ ሰው ቤተሰቡ ሲገናኝ እነሱም እንዴት እንደሚደሰት ታያላችሁ ልክ እንደዛ ነው ወደ አላህ ሲሄድ ደስ ብሎት አላህ እሱን ናፍቆት ነው የሚገናኘው وأما المسيء يا ወንጀለኛ ማጭማ
ፈከልዓቢቂ የቅዱሙ ኢላ መውላ ካሳዳሪው ሸሽቶ የሄደ ባሪያ ተይዞ ሲመጣ ይታያችኋል። ይህም ሰው ተቆጥቶ ነው የሚጠብቀው፣ እሱም መገናኘት እሱን ይጠላል። እንዲህ ነው ከአላህ ጋር ምንገናኝ አላቸው። ፈበካ ሱለይማን ሐታ ዓላ ሰውቱ ድምፁ ከፍ ብሎ እስኪሰማ ድረስ ይህ ንጉሥ ስቅስቅ ብሎ አለቀሰ። ፈቃለ አውሲኒ አልቅሶም እንዳበቃ ምን አለው? እባክህ አደራ በለኝ አለው። ቃል ይህን አደራ ስሙ፣ ኢያከ አን የራከ አላሁ ተዓላ ሐይሱ ነሃክ አላህ ከከለከለህ ቦታ አደራህን እንዳያይ፣ ኸምር ቤት እንዳያይ፣ በሪባ ቤት ስትገነባ አላህ እንዳያይ፣ ሒጃብ አውልቀሽ አላህ እንዳያይሽ፣ ወአን የፍቂደከ ሐይሱ አመረክ አላህ ካዘዘ ቦታ ደግሞ እንዳያጣ፣ ከከለከለ እንዳያይ፣ ካዘዘህ ደግሞ እንዳያጣ፣ መስጂድ ሶፍ ላይ እንዳያጣ፣ ሂጃብሽን አውልቀሽ አላህ እንዳያይሽ ጥንቃቄ ያስፈልገዋል። ወአን የፍቂደከ ሐይሱ አመረክ አላህ ደግሞ ካዘዘህ ቦታ እንዳያጣህ፣ መስጂድ እንዳያጣ፣ ካዘዘህ ቦታ ላይ እንዳያጣ። ይህ ለሁላችን የተሰጠ ታላቅ ምክር ነው። ሞት ወደኛ ይመጣል፣ ዝግጅት ያስፈልገናል። አልስትዕዳዱ ሊልመውት ለሞት ዝግጅት እናደርግ ይገባል። ረመዳን መጣ ሲባል እንዘጋጀል በስንዴው፣ እንግዳ መጣ ሲባል እንደገስ የለ። ለሞቱም ዝግጅት ያስፈልገዋል። አብዛኛው ሰው አሁን ብንመለከት የዱንያ ፍቅር ውስጡ ሰርጿል። ዱንያን እንደምትመለክ ጣዖት ማየት ጀምረናል። ቢዳየተ ሚን ነፍሲ ሁላችን የምናወራው ስለ ግራውንድ +1+2 ነው። ወደ ላይ ህንፃ እንገነባለን ነው። ስለ ግራውንድ -1 የሚያስብ የለም። ስለ ታችኛው ቤት ሞት ወንድሞቼ የግድ የምንከፍለው ዕዳ ነው። አንዴ ተወልደናል፣ መሞታችን የግድ ነው። ሞት ይመጣብናል። ዝግጅት ትጥቅ አጥብቀን መጠበቅ አለብን። የቁሉ الإمام الغزالي في كتاب إحياء علوم الدين إمام الغزالي ታላቁ ኢማም إحياء علوم الدين የሚባለው ኪታባቸው ላይ في باب ذكر الموت وما بعده እዚህ ትምህርት ክፍል ላይ ምን ይላሉ? ጀዲሩን የግድ ነው بمن الموت مسرعه ሞት መውደቂያው የሆነ والتراب مضجعه አፈር ምኝታው የሆነ والدود أنيسه ዱድ ትላትል እዛው መጫወቻ የሆነ ወሙንከሩን ወነኪሩን ጀሊሱ ነኪርና ሙንከር መላኢካዎች ቁጭ አድርገው የሚጠይቁት ሰው ወልቀብሩ መቀሩ ቀብር ማረፊያው የሆነ ወልቅያመቱ መውዒዱ ቅያማ ቀጠሮ የሆነ ሰው ወናሩ አውል ጀነቱ መውሪዱ ጀነት ወይም ጀሃነም መውረጃ የሆነ ሰው አላ የኩነ ለሁ ፊክሩን ኢላ ፊል መውት ምንም ሐሳብ ሊኖረው አይገባም ከሞት ውጭ ላሉ ወለስትዕዳደ ኢላ ሊአጅሊህ ለሱ እንጂ ዝግጅትም አያስፈልገውም። ሁሌ ሊጠብቀው ይገባል ነው። ሞት ድንገት ነው ይመጣው። የቁሉ አልቁርጡቢ ኢማም አልቁርጡቢ ምን ይላሉ? አልመውቱ ለይሰ ለሁ ሚን ሲን ማዕሉም ሞት እኮ የሚታወቅ እድሜ የለውም። 40 ዓመት ስትሆን ነው የምትሞተው፣ 60 ዓመት ነው፣ 20 ዓመት ነው፣ አይታወቁም። ወላ ዘመን ማዕሉም የጊዜ ገደብም የለውም። ጧት ነው ከሰዓት ነው አይታወቁም። ወላ መረድ ማዕሉም የበሽታ አይነትም የሚታወቅ የለውም። በጉንፋን ነው፣ በከባድ በሽታ ነው፣ በምን ነው የምትሞተው አይታወቅም አሉ ቁርጡቢ። ይሄ ለምንድነው ታዲያ? ذلك ليكون المرء على أهبة من ذلك ምክንያቱም ይሄ የተደረገው ሰውየው በዝግጅት እንዲጠብቀው። ድንገት ነው የሚመጣው። ወይ ታዋቂ ህመም የለው፣ ወይ የእድሜ ክልል የለው፣ ወይ የጊዜ ገደብ የለው። ማታ ይመጣም ረፍት እናድርግ አይባል። በየትኛውም ሰዓት ይመጣል፣ በየትኛውም የእድሜ ክፍል ይመጣል፣ በየትኛውም የበሽታ አይነት ይመጣል። ዝግጅት ያስፈልገዋል። አንድ ደግ ሳልሕ ሰው መዲና አገር ላይ በጎዳናዎቿ ማታ ማታ የዞረ አርረሒል አርረሒል አረ ጉዞ ወደ አኼራ ጉዞ እያለ ሁሌ ይጮህ ነበር። ነገር ግን አንዴ ሞተ። ሲሞት
የአገሪቱ አስተዳዳሪ ይህን ማታ ማታ የሚደረገውን ማስታወሻ ደወል አጣው። ፈሰአለ አን ስለሱ ጠየቀ። የተደ ሞቷል አሉት። ይህ ንጉሥ ግን የዚህን ሰው ትልቅነት የሚገልጽ አንዲት ስንኝ ቋጠረ። ምን አለ? ማ ዛለ የልሃጁ ቢረሒል ወذክረሁ ሓታ አናኸ ቢባቢህ ልጀማሉ ፈአሳበሁ ሙተየቅظን ሙተሸምራ ذا ኡኽበትን ለም ተልሁሁ ልአማሉ። ይህ ሰው እኮ ጉዞ ሞት ሞት እያለ ከመጮህ አልተቆጠበም። ሞት በሩ እስከመጣበት ድረስ ሲመጣበት ግን ፈአሳበሁ ሙተየቅظን ሙተሸምራ ትጥቁን አጥብቆ ነበር ያገኘው። ስንቁን አዘጋጅቶ ذا ኡኽበትን ለም ተልሁሁ ልአማሉ ስንቁን ይዞ ተስፋ ሳይሸነግለው ዱንያውንም ይሰራል፣ ለሞትም ግን ዝግጅት ላይ ነበር። እንዲህ ብሎ አገኘው ይላል ይህ ንጉሥ። ተዘጋጅቶለት ነበር፣ መጣ። ሞት ሊረሳ አይገባም። አላህ ስብሓነሁ ወተዓላ ይህን እውነታ ውስጣችን ለማስረጽ ቁርአን ላይ 175 ጊዜ በላይ ስለ ሞት ያወሳልናል። ነቢያችንም ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችንም ሰለላሁ ዐለይሂ ወሰለም ሐዲታቸው ለምን ይሉናል? አክሲሩ ሚን ዚክሪ ሃዚሚ ለዛት ጥፍጥና ቆራጭ የሆነው ሞትን በብዛት አውሱት። አክሲሩ አብዙት ነው፣ አስታውሱት አይደለም። ማውሳትን አብዙት ይሉላን ነቢያችን ሰለላሁ ዐለይሂ ወሰለም። ምን ነው ማብዛቱ? ጥፍጥና ይቆርጥልሃል። ስስታም አትሆንም። ከስስት እኮ ነው አሁን አንዱ አንዱን እየዘረፈው ያለው። ይበቃኛል አላለም። ደቃቅ የሚባለው አንድ ዓሊም ሞትን በጣም አዘውትሮ ማብዛት ያለውን ጥቅም እንዲህ ሲሉ ይናገራሉ። መን አክሰረ ሚን ዚክሪ ልመውቲ ኡክሪመ ቢሰላሰቲ አሽያ። ሞትን እኮ በጣም የሚያስታውስ ሰው በሶስት ነገር ልቅና ያገኛል ይላሉ። አንደኛ ተዕጂሉ ተውባ፣ ቶሎ ይቶብታል። ድንገት እንደሚመጣበት ስለሚያስብ ቶሎ ይቶብታል አሉ። ነገ አይልም። ወቀናዓት ልቀልብ፣ የውስጥ መብቃቃት አላህ ይሰጠዋል። ቀናዓቱ ልቀልብ፣ ውስጡ ይብቃቃል። የሆነ ብር አለው፣ ይህ ለዛሬ ያሳድረዋል፣ ውስጡ ይብቃቃል። ወነሻጡ ልዒባዳ፣ በዒባዳ ላይ ደግሞ ነሺጥ ይሆናል፣ አክቲቭ ይሆናል። ዒባዳ ላይ ማሻ አላህ አክቲቭ ነው፣ ደስ ብሎት ነው የሚሰግደው። ቁርአን ሲቀራ ሲሰግድ ማሻ አላህ እጅግ በጣም ደስ ብሎት እንደሚሞት ነው የሚያስበው። ወመን ነሲየ ልመውት፣ እንደኛ ደግሞ ከሆነ ሞትን ከረሳ ዑቂበ ቢሰላሰቲ አሽያ፣ በሶስት ነገር ማዕቀብ ይጣልበታል። አንደኛ ተስዊፉ ተውባ፣ ተውበትን ለነገ ይላል፣ ያዘገያል። ሂጃብ ማደርገው ትዳር ስይዝ ነው፣ ከሪባ ማቆመው ህንፃዬን ገንብቼ ስጨርስ ነው። ሁሉም ነገ ነው። ትዳር ሳገባ ወንጀል ርቃለሁ፣ ከመጠጥ ሲጋራ አቆማለሁ፣ ጫት አቆማለሁ። ተስዊፉ ተውባ፣ ተውበትን ነገ ነገ ይላል። ምን ነው? ሞትን ስለረሳን ነገ እኖራለሁ የሚል ፊሊንግ ውስጡ ስላለው ነው። ወተርኩ ሪዳ ቢልከፋፍ፣ በትንሽ ነገር መብቃቃትም አይሳካለትም። ወተካሱሉ ፊል ዒባዳ፣ በዒባዳውም ላይ ሰነፍ ይሆናል፣ የተሰላቸ ይሆናል። አንተ ነገ እንደምትሞት አስበህ እስኪ ሶላት ውስጥ ግባ፣ በስርዓት ነው የምትሰግደው። ሞትን በብዛት ልናወሳው ይገባል። ይህን የነቢያችን ሰለላሁ ዐለይሂ ወሰለም ምክር የተቀበሉት አንድ ሳልሕ ደግ ሰው ሱብሓነላህ፣ የሳቸው ሥራ ቤታቸው ውስጥ አንድ ጉድጓድ ቆፍረው ነበር፣ የቀብር ጉድጓድ። ምን ይላሉ? ውስጤ ዱንያ ፍቅር ሲገባ፣ የልብ መድረቅ ሲሰማኝ እዚህ ጉድጓድ ውስጥ እገባለሁ አሉ። እዚህ ጉድጓድ ውስጥ ሲገቡና እንደ ለሕድ ከላይ ይከድኑታል። ከሸፈኑት በኋላ ውስጡ ነው ረቢ እርጅዑን፣ ጌታዬ መልሰኝ፣ ይሄን ነገር አላደርግም፣ ወደ ዱንያ ድል ስጠኝ እያሉ ይጮሃሉ። አሁንም አላህ እንደማይፈቅድላቸው እያደረጉ ላ አትመለስም፣ ራሳቸው መልስ ይሰጣሉ።
መጨረሻ ላይ ምን ይላሉ? አሁን እድል አንድ ተሰጥቷል ውጣ ይላሉ። አሁን ራሳቸው ከፈት አድርገው ቀብራቸውን አልহামዱሊላህ ተጨማሪ እድል የሰጠህ ጌታ አስተካክላለሁ ሲሉ ከቀብራቸው ውስጥ ይወጣሉ። ያ አላህ ዝግጅት ራሳቸው ቤታቸው ውስጥ ቀብር ቆፍረው ከሞት السابوت ላለመራቅ ነው። فجاء أحد الصحابة فقال يا رسول الله عند صحابة متانا يا الله ملكتني አላቸው أي المؤمنين أفضل የትኛው ሙእሚን ነው በላጭ አላቸው። قال أحسنكم خلقا ስነ ምግባሩ ያማረው ነው አሉት። قال أي المؤمنين أكيس አራዳ ብልጥ የሚባለውሳ የትኛው ነው አላቸው። ማን ይሆን አራዳው? فقال ነቢያችን ምን አሉ? أكثرهم للموت ذكرا وأكثرهم له استعدادا قبل أن ينزل به ሞትን በጣም የሚያስታውሰው ነው አራዳ ማለት። ለሞት ከመምጣቱ በፊት የተዘጋጀው ነው አሉ። ከዛም አያይዘው ምን አሉ? أولئك الأكياس እነዚህ ናቸው አራዶች ብልጦች ማለት ذهبوا بشرف الدنيا وكرامة الآخرة በዱንያም በአኺራም ልቅና ሁለት ሀገር ያተረፉት እኒህ ናቸው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ሰይዱና ዓሊ የሳቸው ታላቅ ደረሳ ይህን የነቢዩን መልእክት ተቀብሎ ራሱን ሁሌ የሚገስጥ ነበር። አንድ ሰሐባ ምን ይላል? ሰይድና ዓሊ አሚሩል ሙእሚኒን የሙእሚኖቹ አስተዳዳሪ ሆነው እያለ የዓለምን 1/3 እያስተዳደሩ ዱንያ በቁጥጥራቸው ስር ሆና አልሸነገለቻቸውም። ብቅ ብዬ ተመለከትኩት ይላል። ጺሞቹን ይዞ እያለቀሰ ዱንያን ያናግራል። ፈየብኪ ያለቅሳል። ኢለይኪ ዐኒ ያ ዱንያ አንቺ ዱንያ ከኔ ራቂልኝ። ጉሪ ገይሪ ሌላውን ሸንግይ። ቀድ ጠለቅቱኪ 3 ላ ረጅዐተ ፊሃ በ3 ፈትቼሻለሁ ላልመልስሽ። ዑምሩኪ ከሲር የዕድሜሽ ማጠር፣ ወዐይሹኪ ሐቂር የኑሮሽ ማነስ፣ ወመታዑኪ ቀሊል የመጣቀሚያሽ ማነስ። አሉ ሰይድና ዓሊ አሂን ምን ቂለት ዛድ አቤት የስንቄ ማነስ፣ ወቡዕድ ሰፈር የሰፈሩ ደግሞ መራቅ መሄድበት ጉዞ በቀብር አቋርጬ በሲራጥ አርጌ ስንት ጉዞ አለብኝ። ወወሕሸት ጠሪቅ የመንገዱ ማስፈራት አሉ። ማን? ሰይዱና ዓሊ ረዲየላሁ ተዓላ ዐን ይህ በጀነት የተመሰከረለት አሚሩል ሙእሚኒን እንዲህ ስንቅ የለኝም ይላል። እኛሳ ተዘወድ ሊለዚ ላ ቡደ ሚንሁ ፈኢነ ልመውተ ሚቃቱ ልዕባዲ አተርዳ አን ተኩነ ረፊቀ ቀውምን ለሁም ዛዱን ወአንተ ቢገይሪ ዛዲ። ተዘወድ ሊለዚ ላ ቡደ ሚንሁ ቅሮት ለመምጣቱ ቅሮት ለሌለው ሞት ተዘጋጅለት። ፈኢነ ልመውተ ሚቃቱ ልዕባዲ ሞት እኮ የባሮች ቀጠሮ ነው፣ ለፍጡራን የተሰጠ ቀጠሮ ነው። ሁሉም እዚህ ቀጠሮ ላይ ይገኛል። አተርዳ አን ተኩነ ረፊቀ ቀውሚን ለሁም ዛዱን ወአንተ ቢገይሪ ዛዲ። የሰዎች ጓደኛ መሆን ትፈልጋለህ እንዴ? እነሱ ስንቅ ይዘው አንተ ሳትዝ ስንቅ ያዝ፣ ስንቅን ያዝ። አላህም ይህን እውነታ ሲያስረግጥልን ምን አለ? ወተዘወዱ ተሰነቁ፣ ስንቅ ያዙ። ፈኢነ ኸይረ ዛዲ ተቅዋ። ከስንቆች ሁላ በላጩ ምንድን ነው? አላህን መፍራት። ከአሁኑ ስንቅን ያዝ፣ ከአሁኑ ተውበት እናድርግ፣ ካለን ንብረት እናካፈል። ወአንፊቁ ሚማ ረዘቅናኩም ምን ቀብል አን የእትየ አሐደኩም ልመውት። እናንተ ከሰጠናችሁ ሲሳይ አንዳችሁ ሞት ከመምጣታችሁ በፊት ከመምጣቱ በፊት ለግሱ። ድንገት ሞት ሲመጣበት ሳይሰጥ ምን ይላል? ፈየቁል ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ። ምን ሊል ነው? ጌታዬ ምን ነው ጥቂት የዕድሜ ክፍል በሰጠህ ኑሮ ፈአሰደከ ወአኩን ሚነ ሳሊሒን ከደጋጎች ይሆን ነበር፣ ንብረቴን አካፍል ነበር፣ መልካም ሠራ ነበር ይላል። አላህ ግን መልሱን ሰጠ። ወለን ዩአኽር አላሁ ነፍሰን
ኢዛ ጃአ አጀሉሃ መልሱ ይሄ ነው። ነፍስ የዕድሜዋ ክልል ከመጣ ምንም ያህል አትዘገይም። ካሁኑ ስጡ፣ ካሁኑ ቶብቱ ይለናል አላህ። ካሁኑ ስንቅ ያዙ፣ ካሁኑ ተዘጋጁ። ያ ነፍሱ ቀድ አዚፈ ረሒል ወአظለኪ ኸጥቡን ጀሊል ፈተአኸቢ ያ ነፍሱ ላ የልዓበነ ብኪ አመልን ጠዊል ፈለተንዝሊነ ቢመንዝልን የንሰ ልኸሊሉ ብሂ ልኸሊል ወለየርከበነ ዓለይክ ፊህ ምን አልተራ ሕምሉን ተቂል ቁሪነ አልፈናኡ ቢና ጀሚዓን ፈላ የብቀ አልዓዚዙ ወላ ዘሊል። ሁሉም ይሞታል፣ ትልቁም ትንሹ፣ ሀብታሙም ደሃውን። ፈተአኸቢ ያ ነፍሱ ነፍስ ስንቅን ያዢ። አሟሟታችንም እንደ ዝግጅታችን ነው። ሰውየው በተዘጋጀለት መልኩ ነው የሚወስደው። ተግባባን? ዝግጅት ካለ አሟሟትህም እንደዛው ነው። አላህ ስብሓነሁ ወተዓላ ይህን እውነታ ቁርአን ላይ እንዲህ ሲል ያስታውሰናል። አለዚነ ቃሉ ረቡና አላሁ ሱመ እስተቃሙ። እነዛ ጌታችን ረቡና አላህ ጌታችን አላህ ነው ብለው ተውሒዳቸውን ከሽርክ አጽድተው ከቀብር አምልኮ አጽድተው ቀጥ ያሉ ሱመ እስተቃሙ ቀጥ ያሉ። ከዛም በኋላ ተተነዘሉ ዓለይሂም ልመላኢካ መላእካን ወደ እነሱ ይወረዳሉ። መላኢካዎችን ያያቸዋል። ሙእሚኖች ሊሞቱ ሲሉ አላ ተኻፉ አትፍሩ፣ ወደ ምትሄዱበት አገር፣ ወላ ተሕዘኑ ጥላችሁትም በምትሄዱት ንብረት በልጆች አትክዙ፣ ወአብሽሩ አብሽሩ ብልጀነት ለቲ ኩንቱም ትውዓዱን ስትቀጠሯት በነበረችው ጀነት አብሽሩ ይባላሉ። ናሕኑ አውልያኡኩም ፊል ሐያት ዱንያ ወፊል አኺራ። እኛ እኮ በዱንያም በአኺራም የእናንተ ደጋፊዎች ጓደኞች ነን ይሏቸዋል። እነማን ነው የሚሏቸው? መላኢኮች ናቸው። አላህ እነዚህን ከሚያየው አላህ አድርገን። አላህ ከነዚህ ወለኩም ፊሃ ማ ተሽተሂ አንፉስኩም ለናንተ ነፍሶቻችሁ የምትፈልገው ነገር ሁሉ አለላችሁ። ወለኩም ፊሃ ማ ተደዑን የተጣራችሁትም ነገር ሁሉ አለላችሁ። ይህ ዝግጅት ከማን ነው? ኑዙላን ሚን ገፉር ረሒም ከአዛኙና ከመሃሪው ጌታ የተደረገላችሁ መስተንግዶ ነው ይባላል። ሙእሚኖች ሊሞቱ ሲሉ ጀነትን እያዩ ነው። ሙእሚን ሲሞት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ሰማይና መሬት ለሱ ያለቅሳሉ። ይህን ደግ ሰው አጣ ነው ያለቅሱለታል። መን ለም ተብኪ ለሁ ዱንያ ፈለን ተضሐክ ለሁ ልአኸራ። ዱንያ ያላለቀሰችለት አኸራ ትስቅለትም ይባላል። ሰማይና መሬት አንድ ሙእሚን ሲሞት ያለቅሳሉ። ለካህዲያን ግን ይህ አይፈጸምም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ስብሓነሁ ወተዓላ እኒህ ሙእሚኖችን ለመገናኘት እንደሚናፍቅ ሲገልጹ ምን ይላሉ? አን ዑባደተ ብን ሳሚት አን ነቢይ ሰለላሁ ዐለይሂ ወአሊሂ ወሰለም ቃል መን አሐበ ሊቃእ አላህ አላህን መገናኘት እኮ የወደደ አሐበ አላሁ ሊቃአህ አላህ እሱም መገናኘት ይወዳል። ወመን ከሪሃ ሊቃእ አላህ አላህን መገናኘት የጠላ ከሪሃ አላሁ ሊቃአህ አላህ እሱም መገናኘት ይጠላል። ያ አላህ። ከዛም እናታችን አይሻ የዚህ ሐዲስ ትክክለኛ መልእክት ስላልገባት ቃለት ኢና ነክረሁ ልመውት የአላህ መልእክተኛ እኛ እኮ ሞትን እንጠላለን፣ መሞትን አንፈልግም። ይህ አላህን ጠላን እሱም መገናኘት ጠላን ማለት ነው እንዴ አለች። ነቢያችን ሲመልሱ ምን አሉ? ቃል ለይሰ ዛሊክ አይሻ ነገሩ እንደሱ አይደለም። ወላኪን አልሙእሚነ ኢዛ ሐضረሁ ልመውቱ ቡሽረ ቢሪድዋንላህ ወከራመቲህ። ሙእሚን እኮ ሊሞት ሲል መላኢኮች ወርዱና አላህ በሚሰጠው ልቅና በሚሰጠው ውዴታ ያበስሩታል። ፈለይሰ ሸይኡን አሐበ ኢለይህ ሚማ አማመህ። ከፊት ለፊቱ ከሚያየው ዓለም ውጭ ወደ ሌላ መሄድን አይፈልግም። ፈአሐበ ሊቃእ አላህ ወአሐበ አላሁ ሊቃአህ። አላህም መገናኘት ይወዳል፣ አላህም እሱም መገናኘት ይወዳል። እንዲህ ማለት ነው ወኢነ ልካፊረ ኢዛ ሐضረሁ ልመውቱ ቡሽረ ቢዓዛቢላህ
وعقوبته ነገር ግን አንድ ከሃዲ ሊሞት ሲል በአላህ ቅጣት ይበሰራል። ቅጣት ይጠብቀሃል ሲባል አላህም መገናኘት ይጠላል፣ አላህም እሱም መገናኘት ይጠላል አሉ